ጤና ይስጥልን እየተከበራችሁ የዩቲዩብ ቻናል ቤተሰቦች የሰዓቱን ሰበር መረጃ ይቀርብ ያለው። በቅድሚያም አርዕስተ መረጃዎቹን ላስቀድም። በቻይና በእስር ላይ ስለምትገኘው ኢትዮጵያዊት ናዝራዊት አበራ ወቅታዊ ሁኔታ ከቅርብ ቤተሰቦቿ አስደሳች መረጃ ደርሶናል፣ የምትሰሙት ይሆናል። በማስከተል ሁሉም በጉጉት እየጠበቀ ያለው የታዋቂው ቲክቶከር አዶናይ ዘፈንና ጆሲ ምን ተሰምቷል በመረጃችን ታረምጣላችሁ። በሌላኛው መረጃችን ጋምቤላ ክልል የመከላከያ ሰራዊትና የፌዴራል ፖሊስ መግባቱን ርዕሰ መስተዳድሯ ለአዲስ ማለዳ ተናግረዋል። ዝርዝሩን ይዘናል። እንዲሁም ድምፃዊት ቬሮኒካ አዳነ በዓለም አቀፉ የዚኮሞ አፍሪካ አዋርድ አሸናፊ በመሆን አዲስ ታሪክ መጻፏን ተከትሎ የመንግስት አካል ድምፃዊቷ ተገቢውን እውቅና እንዲሰጣት የዘርፉ ባለሙያዎች ጥሪ እያቀረቡ ይገኛሉ። በሰዓቱ ይደመጣል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። አዳዲስ መረጃ በፍጥነት ወደ እርሶ እንዲደርሶ ቻናሉን ሰብስክራይብ በማድረግ የደውል ምልክቷን መጫን፣ ቪዲዮን ላይክ ማድረጉን አይዘንጉ። ሐሳብ አስተያየቶን ኮሜንት ሴክሽን ላይ ያስፍሩ። ወደ መረጃዎቹ አልፋለሁ፣ አብረን እንከታተለው። ክቡራን አድማጮች፣ በቅድሚያም እጅግ አስደሳች ዜና ተሰምቷል። በቻይና በእስር ላይ ስለምትገኘው ኢትዮጵያዊት ናዝራዊት አበራ ወቅታዊ ሁኔታ ከቅርብ ቤተሰቦቿ የተገኘ አዲስ መረጃ ደርሶናል። ናዝራዊት ካለችበት አስቸጋሪ ሁኔታ አንጻር አሁን ብርቱ ሆና እንደምትገኝ ተገልጿል። ቀደም ሲል ተከሳበት የነበረው የሞት ቅጣት በይግባኝ ወደ ዕድሜ ልክ እስራት መቀየሩ የሚታወስ ሲሆን በአሁኑ ወቅት ደግሞ ቅጣቱ ይበልጥ ለማቃለል ሌላ የይግባኝ ጥያቄ ቀርቦ በሂደት ላይ ይገኛል። ይህ ለቤተሰቦቿ ትልቅ ተስፋ ሆኗል። ናዝራዊት በእስር ላይ ብትሆንም ጊዜዋን በከንቱ እያሳለፈች አይደለም። ባላት የእንግሊዝኛ ቋንቋ ችሎታ ሌሎች እስረኞች ትምህርት እየሰጠች ትገኛለች። በእስረኞች ዘንድም እጅግ ተወዳጅ ናት። በቻይንኛ ቋንቋ የመጀመሪያ ዲግሪዋን የያዘችም ሲሆን በአሁኑ ወቅትም በርካታ የቻይንኛ መጽሐፍትን በማንበብ እውቀቷን እያዳበረች ትገኛለች። ከዚህ ቀደም ጠቅላይ ሚኒስትር ዶክተር አብይ አህመድ ጉዳዩን በቅርበት ሲከታተሉት የቆዩ ሲሆን ከቻይና ባለስልጣናት ጋርም በተደጋጋሚ ተወያይቷል። ጠቅላይ ሚኒስትሩ ለቤተሰቦቿ ስልክ በመደወል ድጋፋቸውን መግለጻቸውም ጠቁሟል። በቅርቡ እህቶቿና ፓይለት የሆነው ወንድሟ ወደ ቻይና በመጓዝ በአካል አይተዋት ተመልሷል። አንዳንድ በማህበራዊ ሚዲያ የሚዘዋወሩ ያልተረጋገጡ መረጃዎች በቤተሰቦቿ ላይ ከፍተኛ ድንጋጤ እየፈጠሩም ይገኛሉ። ቀናቶች ቀሯት፣ የሞት ፍርድ የሚባለው ነገር የለም፣ እባካችሁ ቤተሰብ አታስጨንቁ ሲል መረጃው ጠቁሟል። በሌላ መረጃ ድምፃዊት ቬሮኒካ አዳነ በዓለም አቀፉ የዚኮሞ አፍሪካ አዋርድ የሁለት ዘርፎች አሸናፊ በመሆን አዲስ ታሪክ ጻፈች። ኢትዮጵያዊቷ ድምፃዊት ቬሮኒካ አዳነ በታንዛኒያ በተካሄደው የ2025 የዚኮሞ አፍሪካ አዋርድ በአራት ዘርፎች በእጩነት ቀርባ ሁለቱን ታላላቅ ዋንጫዎች በማሸነፍ የኢትዮጵያን ስም በዓለም አቀፍ መድረክ ከፍ አድርጋለች። የተገኙ ድሎች የዓመቱ ምርጥ ሴት ድምፃዊ ፊሜል አርቲስት ኦፍ ዘ ይር፣ ምርጥ የስራ አፈጻጸም ያሳየች ድምፃዊ ቤስት ፐርፎርሚንግ አርቲስት ቬሮኒካ አዳነ እነዚህን ታላላቅ ሽልማቶች በአንድ ምሽት በመውሰድ ለሀገሯ የጥበብ ዘርፍ አዲስ ክብርን አምጥታለች። ይህ ታላቅ ድል ተከትሎ በርካታ የጥበብ አፍቃሪዎችና የዘርፉ ባለሙያዎች የሚመለከተውን የመንግስት አካል ለድምፃዊቷ ተገቢውን እውቅና እንዲሰጣት ጥሪ እያቀረቡ ይገኛሉ። ድምፃዊቷ በይፋ አቀባበል ወይንም በጽህፈት ቤት ተጠርታ በኢትዮጵያ ስም ምስጋናና ክብር ሊሰጣት እንደሚገባም ተጠቁሟል። ይህ አይነቱ እውቅና ለቬሮኒካ ብርታት ከመሆኑም ባለፈ ለሚቀጥለው ተተኪ ትውልድ ትልቅ መነሳሳትና ለሙያው ክብርን እንደሚፈጥር በሰፊው እየተገለጸ ይገኛል። ኢትዮጵያ በዓለም መድረክ ስሟን ከፍ ላደረጉ የጥበብ ሰዎች ሁሉ ተገቢው ምስጋና ይገባል ባይነን። እናንተስ የቬሮኒካ አዳነ ስኬት እንዴት አገኛችሁት? መንግስት ለኪነ ጥበብ ሰዎች የሚሰጠው እውቅና ምን ይመስላል? አስተያየቱን ያጋሩን። በመቀጠል አዶናይና ጆሲ በታላቅ ስራ ተመልሰዋል። የ2018 የቲክቶክ ክሬቲቭ አዋርድ አሸናፊው ወጣቱ አዶናይና ድምፃዊ ጆሲ ከስር መፈታታቸውን ተከትሎ አዲስ የጋራ ስራቸውን ይዘው ብቅ ሊሉ ነው። ሁለቱም ወጣቶች ዛሬ በስቱዲዮ በመገኘት የቀረጻ ስራቸውን ያጠናቀቁም ሲሆን ስራውን በታዋቂው የሙዚቃ አቀናባሪ ስማገኘው ሳሙኤል ቅንብር የተሰራ ነው። ይህ በጉጉት የሚጠበቀው አዲስ ሙዚቃ በሚመጣው አርብ ለአድናቂዎችና ለሙዚቃ ወዳጆች ይፋ ይደረጋል። ሁለቱ ተሰጥኦ ያላቸው ወጣቶች በምን አይነት ስራ እንደሚመጡ አድናቂዎቻቸው በከፍተኛ ጉጉት እየጠበቁ ይገኛሉ። ክቡራን አድማጮች ከአዶናይ እና ጆሲ ምን አይነት ሙዚቃ ትጠብቃላችሁ? ኮሜንት ላይ ሐሳቡን ያጋሩን። በሌላ ዜና በሺኒንሺቾ ከተማ አዲስ ከንቲባ ተሾሙ። ከፍተኛ አመራሮች ከኃላፊነታቸው ተነስተዋል። በከምባታ ዞን ሺንሺንቾ ከተማ በሰርግ ድንኳን መንገድ በመዘጋቱ ምክንያት ከተከሰተው የመኪና መቃጠል አደጋ ጋር ተያይዞ የከተማዋ ከንቲባና የዞኑ የመንግስት ዋና አስተባባሪ ከስልጣናቸው መነሳታቸው ታወቀ።
የሽንሽቾ ከተማ ጊዜያዊ ሽግግር ምክር ቤት ባካሄደው 10ኛ አስቸኳይ ጉባኤ አቶ መለሰ ገብሬን የሽንሽቾ ከተማ አስተዳደር ከንቲባ አድርጎ በመሾም በሙሉ ድምፅ አጽድቋል። የሹመቱ ሂደት አዲሱ ከንቲባ ለምክር ቤቱ የቀረቡት በከምባታ ዞን የብልጽግና ፓርቲ ጽህፈት ቤት አደረጃጀት ዘርፍ ኃላፊና የመንግስት ረዳት ተጠሪ በአቶ በፍቅር ታምራት አቅራቢነት ነው። ቃለ መሐላ አቶ መለሰ ገብሬ በምክር ቤቱ ፊት ቀርበው ቃለ መሐላ በመፈጸም ስራቸውን በይፋ ጀምረዋል። የእርምጃው መነሻ የሹመት መለዋወጥ የመጣው በቅርቡ በከተማው በሰርግ ድንኳን መንገድ በመዘጋቱ ሳቢያ ለደረሰው ከፍተኛ የንብረት ውድመት ወይም ደግሞ የመኪና መቃጠል ተጠያቂነትን ለማረጋገጥ በተወሰደ አስተዳደራዊ እርምጃ መሆኑ ተመላክቷል። የሽንሽቾ ከተማ ጊዜያዊ አማካሪ ሽግግር ምክር ቤት 4ኛ ዙር 12ኛ ዓመት የሥራ ዘመን 10ኛ አስቸኳይ ጉባኤውን በማካሄድ ላይ እንደሚገኝም ታውቋል። ዘገባው የሽንሽቾ ከተማ አስተዳደር ነው። ስለ አዲሱ ሹመትና ስለተወሰደው እርምጃ የእርሱ አስተያየት ምንድነው? በኮሜንት ያጋሩን። በሌላ መረጃ ጋምቤላ ክልል የመከላከያ ሰራዊትና የፌዴራል ፖሊስ መግባቱን ርዕሰ መስተዳድሩ ተናገሩ። በጋምቤላ ክልል ተቀስቅሶ የነበረውን ግጭት ተከትሎ የመከላከያ ሰራዊትና የፌዴራል ፖሊስ ወደ ክልሉ መግባቱን የክልሉ ፕሬዝዳንት አለሚቱ አሙድ ለአዲስ ማለዳ ተናግሯል። በተለያዩ አቅጣጫዎች ተኩስና ግጭቶች እንደተፈጠረ መዘገቡን ተከትሎ ከአዲስ ማለዳ ጥያቄ ቀርበላቸው የጋምቤላ ክልል ርዕሰ መስተዳደር አለሚቱ አሙድ አጭር ማብራሪያ ሰጥቷል። ርዕሰ መስተዳድሯ በክልሉ የጸጥታ ችግር ተፈጥሮ እንደነበረ አልሸሸጉም። የግጭቱ መንስኤ በተመለከተ ሲናገሩ አንድ የፖሊስ አዛዥ ሕይወት ማለፉ ምክንያት መሆኑን ገልጸው አዛዡ ሕይወቱ ከማለፉ በፊት የጸጥታ ችግሮች በአካባቢው ሲፈጠር እንደነበር አስታውሷል። ይሁን እንጂ ከሕይወት ማለፍ በኋላ በአካባቢው ሰላም የነበረ ቢሆንም አንዳንድ አካባቢዎች ላይ የተለያዩ የተኩስ ድምጾች ሲሰሙ ነበርም ብሏል። በክልሉ የተነሳው ግጭት አሁን ላይ የተረጋጋ የከተማው እንቅስቃሴ ሰላማዊ መሆኑና በከተማው የሚያሰጋ ነገር እንደሌለ ርዕሰ መስተዳድሯ ለአዲስ ማለዳ ነግረዋታል። ግጭቱን ለማረጋጋትና የከተማውን ሰላም ለመጠበቅ ወደ ክልሉ የመከላከያ ሰራዊትና የፌዴራል ፖሊስ መግባቱን አስረድቷል። ከዚህም በተጨማሪም አንዳንድ አካባቢዎች ላይ ችግሮች መኖራቸውን ገልጸው በቦታው ሰላም ለማስፈን እየተሰራ ነው ብሏል። በእርሳቸው ርዕሰ መስተዳድርነት የሚመራው የጋምቤላ ክልል ትናንት ባወጣው መግለጫ በርካታ ያላቸውን ነገር ግን በቁጥር ያልገለጻቸውን ሰዎች በቁጥጥር ስር መዋሉን አስታውቋል። ይህም ብቻ ሳይሆን ከጸጥታ አካላት ውጪ የጦር መሳሪያ የያዘ ግለሰብ ወይም በቡድን አስፈላጊ ሲል የጠራው እርምጃ እንደሚወስድም አስጠንቅቋል። የተከበራችሁ የዩቲዩብ ቻናል ቤተሰቦች ከዚህ በፊት በትሩዝ ኢትዮጵያ ቻናላችን የምታውቁም ቢሆንም አሁን ግን ባልታወቀ ምክንያት በብዙ ሺህ ተከታይ የነበረው ቻናላችን በመዘጋቱ ያዘንን ቢሆንም ግን በአዲስ መንፈስ በሌላ ቻናል ተመልሰናል። ሁላችሁም ይህንን ቻናል ሰብስክራይብ በማድረግ እንድትቀላቀሉኝ ሀሳብና አስተያየታችሁን ኮሜንት በማድረግ ድጋፋችሁ አይለይኝ ስል ከምስጋና ጋር በአክብሮት እየጠየቁኝ ለሰዓቱ ያስኩላችሁ ሰበር መረጃዎች እነዚህን ይመስሉ ነበረ። ከሰዓታት በኋላ በሌሎች በአዳዲስ መረጃ እስከምንገናኝ በያለንበት የዓለም ዳርቻ ቸር እንቆይ።